ለተለወጠ ሀገር ያደገ ፖሊስ በሚል መሪ ቃል የፖሊስ ተቋም የተመሰረተበት 116ኛ ዓመት ሲከበር ፖሊስነት ከራስ በፊት ለሕዝብ የሚል መርህ እንደሚከተል የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ኮሚሽነር ፍስሐ ጋረደው ገልጸዋል። እኛ ፖሊሶች የሚያረካን ነገር ቢኖር የሕዝቦችን መከራና ስቃይ የወንጀል ስጋት በመመከት የምንሰጠው አገልግሎት ለሕዝቡ በሰጠው እርካታና ባስገኘው ዋጋ ልክ የሚካካስ ስለሆነ ውድ የኢትዮጵያ የፖሊስ አባላት እዚህ የተገኛችሁ የክልላችን የፖሊስ አባላት የፌደራል ፖሊስ አባላት ለዚህ ታሪካዊ ቀን እንኳን አደረሳችሁ ለማለት እወዳለሁ። ሀገራችን በምዕተ ዓመቱ በርካታ ፖለቲካዊ ማህበራዊና ኢኮኖሚያዊ ውጣ ውረዶችን አልፋለች። ከውጭና ከውስጥ የተሰነዘረ አፍራሽ ክንድ ስትመክት የሕዝቡ ሰላም ተጠብቆ ለልማት ዞሮ ለውጥ ሲመጣ የፖሊስ ሚና ጥቂት አልነበረም። አሁን ባለው ሁኔታም የውስጥ የወንጀል ስጋት ብቻ ሳይሆን ኢትዮጵያን በተለያየ አይነት መንገድ ሊቀናቀሩ የሚሞክሩ ጠላቶችን ለመመከት ከሀገር መከላከያ ሰራዊት ሳይለይ ኢትዮጵያ ልጆቿን በጥቃት ወቅት በምትፈልግበት ጊዜ ሁሉ በመደበኛ የፖሊስ አገልግሎት ውስጥ ከሚሰጠው በላይ ከመከላከያ ሰራዊት ጋር በመሰለፍ ኢትዮጵያ ሳትደፈር እንድትቆይ ከፍተኛ አስተዋጽኦ አበርክቷል። ዘመኑ የተለወጠና አዳዲስ ነገሮች በፍጥነት የሚስተናገዱበት ሆኗል። የረቀቀ ወንጀል በረጅም ሰንሰለት የሚፈጸምበት ሁኔታም እየተፈጠረ በመሆኑ ፖሊስ በቴክኖሎጂ መታጠቅ አስፈላጊ ነው። የተጀመረው የሰላም የልማትና የመልካም አስተዳደር ስራን አሁን ከደረሰበት ደረጃ ወደ ተሻለ ከፍታ ለማሸጋገርና የሕግ የበላይነትን የማስፈን ስራ በሀገርም ሆነ በዞን ደረጃ እንደሚሰራ ተገልጿል። ከመላው ሰላም ወዳዱ የዞናችን ሕዝብ ጋር በተቀናጀ መልኩ በመስራት ካከናወናቸው በርካታ ስራዎች ምክንያት በአስተማማኝ ደረጃ ዞናዊ ነባራዊ ሁኔታ እንዲገኝ አድርጓል። አሁን ባለንበት ተጨባጭ ሁኔታ ከላይ እስከ ታች ድረስ በተቀናጀ እንቅስቃሴ በተናበበ አኳኋን ፖሊስ ከማህበረሰቡ ጋር በሚገባ በመግባባት መሰራት መፈጸም የሚገባቸው ጉዳዮች ላይ ኃላፊነት በመውሰድ ሁላችንም አንድ በመሆናችን አስተማማኝ ሰላም እንዲረጋገጥ እንደ ዞን አድርጓል። ሀገራችን ኢትዮጵያ ዘመናዊ የፖሊስ አገልግሎት ተጠቃሚ እንድትሆን ሕዝቡም በሕግና ስርዓት እንዲመራ ለማስቻል ከ116 ዓመት በፊት የተመሰረተው የፖሊስ ተቋም ዛሬም ሀገርን በህይወት መስዋዕትነትም ጭምር እያቀና ይገኛል። እንደ ኢትዮጵያ የተለያዩ በዓላት ይከበራሉ። የተለያዩ በዓላት ሲከበሩ የሕዝቡ ደህንነትና ሰላም በዓሉ በሰላም እስከሚጠናቀቅ ድረስ ዳር ላይ ሆነን ደጀን ሆነን በሰላም የጸጥታ ስራውን እናስከብራለን። ዛሬ የኛ ሆኖ ደግሞ አደባባይ ላይ እኛም ወጥተን የሰልፉ ወይም የበዓሉ ታዳሚ ሳንሆን የበዓሉ ባለቤት ሆነን ስናከብር እጅግ በጣም ከፍ ያለ ደስታ ነው የተሰማኝ። ለደቡብ ኢትዮጵያ እና ለመላ ኢትዮጵያ ላይ ላሉ ፖሊሶች ለ116ኛ ዓመት እንኳን በሰላም አደረሳችሁ። ምንም ነገር ከመጣ ሀገርን ከመጠበቅ ወደኋላ የሚያስብለኝ ነገር የለም። ለሀገሬ ዛሬም ነገን እሰራለሁ የሚል ቃል እምነት ተስፋ አለኝ። በጀግንነት መጠበቅ በሰብአዊነት ማገልገል በሚል መነሻ የምስረታ በዓላቸውን የሚያከብሩት የፖሊስ አባላት ያለ ህብረተሰብ ተሳትፎ ከባህር የወጣ አሳነን ይላሉ። አንድ ኢትዮጵያ ፖሊስ አባል ከኔ የሚጠበቀው ህዝብን በቅንነት በታማኝነት ማገልገል ነው። ምክንያቱም ለኢትዮጵያ ያለን እኛ ነን፣ ከኛ ሌላ የለም። ከዚህ በፊት በተለያዩ አጋጣሚዎች ኢትዮጵያ ተፈትናለችና አሁን ደግሞ የመጣውን ሰላም የማስቀጠል ግዴታ አለብን። እኛ ኃላፊነትም ግዴታም ስላለብን ያንን ኃላፊነት በአግባቡ እንደ አንድ ፖሊስ አመራር በአግባቡ ይወጣለሁ። ለኢትዮጵያ የሚያስፈልገውን የትኛውንም አይነት ዋጋ ለመክፈል ዝግጁ ነኝ። ከምለው በላይ ደስተኛ ነኝ። ፖሊስ በመሆኔ ሀገርን ከመጠበቅ በላይ ያለ ነገር አይመስለኝም። ሀገርን መጠበቅ ለኔ ጀግንነት ኩራት ነው። ህዝብ ሰላም ሙሉ ሰላም ሲገባ በጣም ደስተኛ ነኝ። ህዝቡ በፖሊስ ላይ ያለው አመኔታ የተሻለ እንዲሆን ሁሉም ፖሊስ ባለበት ለህዝቡ ታማኝ ሆኖ ቅን ሆኖ ደከመኝ ሰለቸኝ ሳይል ዋጋ መክፈል አለበት። ህብረተሰቡም ቢሆን ፖሊስ ማለት ከሱ እቅፍ ነው የወጣው። ሌላ ገለልተኛ ከየትም የመጣ ጉዝ አካል አይደለም፣ የሱ ልጅ ነው። እኛም የምንኖረው ለኢትዮጵያችን ነው፣ ለህዝባችን ነው። ህዝባችን ደግሞ ከጀርባችን ካልሆነ እኛ ከውሃ ውስጥ እንደወጣ አሳ ነን።